በቻይናውያን ዕቅድ መሠረት የሚቀጥሉትን 2 አስርተ ዓመታትን ብቻ ከጠበቅን ይህ ታላቅ የቴክኖሎጂ ውጤት በሰማይ ላይ ሲንቀሳቀስ ሁላችንም የምንመለከተው ይሆናል። ቻይና እንደ አውሮፓውያን አቆጣጠር በ2050 የሚጠናቀቅ አርቲፊሻል ፀሐይን ህዋ ላይ ለመገንባት ተከታታይ የሆኑ ጥናቶችን እያደረገች ትገኛለች። ታዲያ ይህንን አስመልክቶ የቻይና ሳይንስ አካዳሚ ታኅሳስ 1 2023 ይዞት የወጣው መረጃ ደግሞ የሚከተለውን አስነብቧል። ቲያንጎንግ ለሚባለውና ህዋ ላይ ለሚገጣጠመው ስፔስ ስቴሽን የመጨረሻው የሳተላይቱ ክፍሎች በስኬት ደረሱ በማለት ሲጂቲኤን ሳይቀር በዜና አውታሩ ዘግቦታል። በእርግጥ ቲያንጎንግ የዚህ ፕሮጀክት ክፍል ባይሆንም እንኳን ነገር ግን በዓለም ደረጃ ሁለተኛው ስፔስ ላይ የተገነባ ላብራቶሪ ሲሆን ቻይና ለምታደርገው የሰው ሰራሽ ፀሐይ ግንባታ ትልቅ ፋይዳ ያለው ነው። በባለፈው የቪዲዮ ክፍል ላይም በስፋት እንደገለጽኩት ዓለማችን ለኢንዱስትሪዎችና ለተለያዩ መሠረተ ልማቶች የሚውለውን ጉልበት በዋናነት ስታመነጭ የነበረው ፎሲል ፊውልን በማቃጠል ነበር። በተለይም በ18ኛውና በ19ኛው ክፍለ ዘመን የተጀመረው የኢንዱስትሪ አብዮት ወይም ኢንዱስትሪያል ሪቮሉሽን በዋናነት የድንጋይ ከሰልና የነዳጅ ዘይቶችን ነበር በኃይል ምንጭነት ሲጠቀማቸው የነበረው። ይህም በምድራችን የከባቢ አየር ሙቀት እንዲጨምር ምክንያት ሆኗል። ኢንዱስትሪዎች እነዚህን የጉልበት ምንጮች ሲያቃጥሉ ከፍተኛ የሆነ ካርበን ዳይኦክሳይድ፣ ሚቴን እና ሌሎች ግሪንሃውስ ጋዝን ወደ ምድር ኦዞን ክልል የሚለቁ ሲሆን እነዚህ በተደጋጋሚ እንድትጠቃ እያደረጋት ይገኛል። ለምሳሌ የሰደድ እሳት በሱናሚና ማዕበል አዘል ወጀቦች እንድትመታ አድርጓታል። ከዚህ ሁሉ አሳሳቢው ደግሞ በአይስላንድ ላይ የሚገኙት የበረዶ ክምችቶች በመቅለጥ የባህር ወለል ከፍታ እንዲጨምር አድርጓል። በዚህ ከቀጠለ ደሴቶችና በባህር ዳርቻ ላይ ያሉ ሀገራት ሳይቀሩ በውሃማ አካላት የመዋጥ ዕጣ ፈንታቸው ሩቅ አይሆንም። ይህንን ጊዜ የማይሰጥ የምድራችንን ችግር ንጹሕና ዘላቂ በሆነ የፊውዥን የኃይል አማራጭ ለመተካት ሀገራቱ ትኩረት ሰጥተው ጥናት ማካሄድ ከጀመሩ 70 ዓመታትን አሳልፈዋል። በተጓዳይ ደግሞ ሶላር ፓኔልና የንፋስ ማመንጫዎች ከካርቦን ጋዞች የጸዱ ቢሆንም እንኳን ነገር ግን ለምድራችን ማበርከት የሚችሉት የኃይል አቅርቦት ግን ትልልቅ ኢንዱስትሪዎችን እንደ ልብ ማንቀሳቀስ አይችልም። ኢስት የሚባለው የኒውክለር ፊውዥን ፕሮግራም በ2003 ቻይና በፈረንሳይ የተጀመረውን ዓለም አቀፋዊ የኢተር ምርምር ማዕከልን ከተቀላቀለች በኋላ የተጀመረ ነው። ውድ ተመልካቾች ስለ ኢተር የኒውክለር ፕሮግራም ቀደም ብሎ ባጋራሁት የቪዲዮ ክፍል ላይ በስፋት የተብራራ ስለሆነ ገብታችሁ መመልከት የምትችሉ ይሆናል። ታዲያ ኢተርም ሆነ ኢስት የሚባሉት ሁለቱም የኒውክለር ፊውዥን ፕሮግራሞች የሚጠቀሙት የዶናት ቅርጽ ያለውን ቶሮይዳል ማግኔቲክ ኮንፋይንመንት ወይም ቶኮማክ ነው። ፊውዥን በፀሐይና በከዋክብቶች ላይ በቀላሉ በተፈጥሯዊ መንገድ የሚካሄድ ቢሆንም ምድራችን ላይ ለመተግበር ግን የሚከተሉት ሁኔታዎች ከባድ ያደርጉታል። አንደኛው አስቸጋሪ የሚሆንበት ምክንያት ፊውዥን ለማካሄድ ሁለቱ የሃይድሮጅን የጋዝ አተሞች ማለትም ዲትሪየምና ትሪቲየም ከ150 ሚሊዮን ዲግሪ ሴንቲግሬድ በላይ መጋል ይጠበቅባቸዋል። ይህ ደግሞ ከየትኛውም ቁስ አካል ጋር ከተገናኘ በቅጽበት ወደ ትነት መቀየር የሚችል ሙቀት ነው። ሁለተኛው ፊውዥን ለማካሄድ ከባድ የሚያደርገው ሁኔታ ደግሞ የሃይድሮጅን አተሞች ተመሳሳይ ፖዚቲቭ ቻርጅ ወይም አዎንታዊ ሙል ስላላቸው በቀላሉ ማቀራረብና ብሎም ፊውዥን እንዲፈጽሙ ማድረግ አዳጋች ነው። ሁል ጊዜም ቢሆን በሁለት የአተም ኒውክለስ መካከል ሪፐልሲቭ ኤሌክትሮስታቲክ ፎርስ ይፈጠራል። ፊውዥን የሚካሄደው ደግሞ ሁለት ቀላል አተሞች ተቀራርበው ሲጣመሩና ከፍ ያለ የአተም ቁጥር ወዳለው ሲፈጠሩ ነው። ታዲያ ይህንን ለማድረግ ከፍተኛ የሆነ የግፊት ኃይል በሃይድሮጅን የጋዝ አተሞች ላይ መፍጠር ያስፈልጋል። ሶስተኛው ደግሞ የፊውዥን ቴክኖሎጂዎች ትላልቅ ሜጋዋትን የሚፈልጉ ኦሆሚክ ሂተርና
ሌዘር ሂተር ሶርስ የሚገጠምላቸው ሲሆን እነዚህም ከፍተኛ ኤሌክትሪክ ፍጆታን የሚፈልጉ ናቸው። ይህ ማለት ደግሞ ከፊውዥን የኃይል ማመንጫ የሚወጣው ጉልበት አጠቃላይ ከሚጠቀመው ኤሌክትሪክ ጉልበት መብለጥና ኔት ኢነርጂ ወይም የተጣራ ትርፍ ጉልበትን ማስገኘት ይጠበቅበታል። እስኪ አሁን ደግሞ በፈረንሳይ፣ በቻይና፣ በራሽያ የተገነቡት የቶካማክ የኃይል ማመንጫ ጣቢያዎች የፊውዥን አጸግብሮት እንዴት እንደሚያካሂዱ እንመልከት። በመጀመሪያ ሁለቱ ሃይድሮጅን የጋዝ አይሶቶፕ አተሞች በኦሆሚክ ሂተር ይሞቃሉ። ታዲያ ጋዞች በከፍተኛ ሙቀት ሲግሉ ሱፕ ኦፍ አየን ወይም ፕላዝማ ይሆናሉ። በዚህ አገላለጽ ሱፕ ኦፍ አየን ማለት የቅንጣቶች ሾርባ እንደማለት ነው። ከዚህ በመቀጠል ከፍተኛ ኤሌክትሪክ ፊልድ ያለው ኮምፓርትመንት ወይም ክልል ውስጥ ይገባሉ። ይህ ደግሞ ልክ እንደ ወንፊት ኔጌቲቭ ኤሌክትሮን ለብቻ፣ ፖዘቲቭ አየን ለብቻ ይለያቸዋል። ከዚህ በኋላ የዲትሪየም እና ትሪቲየም የሃይድሮጅን ፕላዝማ ጋዞች ቶሮይዳል ማግኔቲክ ኮንፋይንመንት ወይም ቶካማክ ውስጥ ይገባሉ። እዚህ ጋር ታዲያ ልብ ሊባል የሚገባው እዚህ ኮንፋይንመንት ውስጥ የሚገቡት ፖዘቲቭ አየን የሆኑ የዲትሪየም እና ትሪቲየም አተም ብቻ ናቸው። ከዚህ በኋላ ቶሮይዳል ሼፕ ያለው ቫኪዩም ቻምበር ውስጥ የገቡት የዲትሪየም እና ትሪቲየም የሃይድሮጅን አዮኖች በማግኔት እየታመቁ ትልቅ ሙቀት የሚያመነጭ ሌዘር ምንጭ ይለቀቅባቸዋል። ሙቀታቸው 150 ሚሊዮን ዲግሪ ሴንቲግሬድ ሲደርስ በከፍተኛ ፍጥነት መንቀሳቀስ ይጀምራሉ። በዚህ ጊዜ በቂ የሆነ ሞመንተም ስለሚኖራቸው እርስ በርሳቸው ተጋጭተው ፊውዥን ሪአክሽን ይፈጥራሉ። ቻይናውያን ኢስት የሚባለውን የፊውዥን ፕሮጀክት ሃይፋይ በሚባለው ግዛታቸው ውስጥ የተከሉ ሲሆን በፈረንጆቹ በ2006 ዓመተ ምህረት ጀምሮ ጥናት እያካሄደች ትገኛለች። በ2017 በ2021 እና በ2023 ተከታታይ ሙከራ በማድረግ 160 ሚሊዮን ዲግሪ ሴንቲግሬድ ሙቀት ላይ በማድረስ ለ403 ሰከንድ የቆየ ስኬታማ የፊውዥን አጸግብሮት ማካሄድ ችላለች። ይህንን ሙቀት ለንጽጽር ካቀረብ ነው የጋላክሲያችን ከፍተኛ ሙቀት በመሆን ተመዝግቧል። ቻይና ይህንን በሃይፊ ግዛቷ የተከለችውን የፊውዥን የኃይል ጣቢያ ምርምር ወይም አርቲፊሻል ሰን ፕሮጀክት እስከ 2035 ለማጠናቀቅ በትኩረት እየሰራች ትገኛለች። ታዲያ ይህ የፊውዥን ፕሮጀክት በስኬት ከተጠናቀቀ በ2050 እንደ አውሮፓውያን አቆጣጠር በህዋ ላይ ከፍ ብላ በሳተላይት ተንቀሳቃሽ የሆነ ፀሐይን መገንባት ሁለተኛ ግብ ነው። የቻይና ሰው ሰራሽ ፀሐይ ግንባታ ዋነኛ ዓላማ በፊውዥን ምርምር ቀደምት በመሆን በቴክኖሎጂ ያላትን የበላይነት ለዓለም ማህበረሰብ ለማሳየት ያለመ ነው። ውድ ተመልካቾች፣ በአሁኑ ሰዓት ዓለማችን ያለችበትን የጉልበት ፍላጎት ለማሟላትና በካይ ጋዞችን በመቀነስ ምድራችን ከገባችበት ግሎባል ዋርሚንግ ስጋት ለመታደግ የተለያዩ ተስፋ ሰጪ ምርምሮች እየተካሄዱ ሲሆን አንደኛው ፊውዥን ሲሆን ሁለተኛው ደግሞ ፈሳሽ ሃይድሮጅንን ከውሃ በማጣራት ልክ እንደ ነዳጅ ለሁሉም የኃይል ፍላጎቶቻችን ለመጠቀም ጥረቶች እየተደረጉ ይገኛሉ። ቀጣይ በሌላ የቪዲዮ ክፍል ላይ ሃይድሮጅንን ከውሃ በማጣራት ለኃይል ምንጭነት ለመጠቀም የሚደረገውን ምርምር የማጋራችሁ ይሆናል። በዛሬው የቪዲዮ ክፍል ላይ እናንተን ይጠቅማል ያነሳሳል ብዬ ያዘጋጀሁት የሳይንስ ቪዲዮ የተመለከታችሁትን ይመስል ነበር። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁትን አዳዲስ ቪዲዮዎች የሚደርሳችሁ ይሆናል። በተረፈ ግን ሁላችሁም ላይክ፣ ሼር በማድረግ በሳይንስ ላይ የምሰራውን ቪዲዮ ያበረታቱ። ቸር ሰንብቱ። ቸር ይቆዩኝ።